እዚህ ጋር ቡናችንን እንጠጣጣ ነው። ያው በልተናል፣ አፍጥረናል፣ ነቅተናል። ነገሩ አያነቃም። ስታፈጥሩ ይባስ ነው የሚደክመው እና እዚህ ጋር ዱአ እየተቀበልኩ ነው። አሚን እያልኩኝ ነው። ሲበዛ አይበላም ቀን እንደምናስበው አይደለም ማታ ላይ የምንበላውና ሳምቡሳ ግን ይወዳሉ። በቃ ሳምቡሳ ነው የሚበሉት አብዛኛው። እዚህ ጋር ደግሞ እንትን ሰራ ነው ፈጣይር። ቡናው እንደዚህ ተቆልቷል፣ እዚህ ደርሷል። እንዴት እንደሚያምር ተመልከቱልኝ ጋር ረመዳን ደስ የሚለው ነገሩ በቃ ድባቡ ምኑ ሁሉም ነገር ደስ ይላል። ሁሌም ረመዳን ቢሆን ደስ ይላልና እንደዚህ ያደረግን የሳውዲው ማለት ነው። ከዛ ኢትዮጵያ አፈላልጌ ገዛሁኝ እላችኋለሁኝ እና በጣም ነው በቃ የናፈቀኝ ሽታው ሁሉ ነበር ደስ የሚለኝና እሱ እንደዚህ በዘይቱን ሽታ አደረኩኝና እነዚህ ጋገርኳቸው ሚኒ ዳቦዎች የሉም እነዚህ ትንንሽ ዳቦዎች ክፍት ያደረኩ ውስጥ አደረኳቸው። አሰላሙ አለይኩም። ረመዳን እንዴት ይዟችኋል? እንዴት ነው እናንተ ጋር? የዘንድሮ ረመዳን እኛ ጋር ደህና ነው አልሐምዱሊላህ። ቀለል ያለ ደስ የሚል የሆነ ረሃ ያለው ረመዳን ነውና ደስ የሚል ረመዳን ነው። እንግዲህ ልጅ ያለው ሰው አይተኛም በረመዳንም ቢሆን እኛ ቀን አንተኛም። ቀን ስላችሁ ጠዋት በቃ ኖርማል ህይወታችን ነው የምንኖረው። ልጆች ትምህርት ቤት መላክ አለ፣ ምሳቃ መቋጠር ምናምን በቃ እንቅልፍ የለንም ልላችሁ ፈልጌ ነው። ከዛም ደግሞ አንድ ህፃን ልጅ አለ አይደል ቤት አመት ሆነው። በነገራችን ላይ አምና ረመዳን ላይ ነበር የወለድኩት፣ ዘንድሮ አመት ሆነው እና እንቅልፍ የለም። በቃ ሲመተኛት ሲያምራችሁ ይቀራል። በጠዋት ተነሳስተን ቤታችንን ጠራርገን ምናምን እንደዚህ ያነጣጥፍን ነው። ይሄ ቤት እንዴት እንደገላገለኝ አታውቁም። ምክንያቱም እዚህኛው ክላስ ቢሆኑ በቃ ባባ ማሁን ህፃኑ ትንሹ የመጨረሻው እግር አውጥቷል እየሄደ ነው። በቃ ሁሉንም ነገር ካልያስኩት ካልነካሁት ነው የሚለው። በቃ ምናፈጥረው አንድ ላይ ስለሆነ ልጆቹም ልክ እንደ ጾመኛ ነው የሚሰበሰቡት። በቃ አንዱን ሲያነሱ አንዱን ሲጥሉ አንዱን በቃ በቆሻሻ እጃቸው እዛ ሲነኩ እዚህ ሲነኩ ልጅ ያለበት ቤት በቃ የኛውን ቤት ጠብቆልኛል። ማፍጠሪያ እዛ ስለመፈራረሽ እዛ እናፈጥራለን። በቃ ይሄ ቤት ያው እንዳጸዳሁት ንጹህ እንደሆነ ቁጭ ይላላችኋለሁኝ እና በቃ ጥሩ ነው። እንደዚህ ሌላ ክላስ ካላችሁ ወይ በረንዳ ነገር ካለ እዛ ማፍጠር ይሻላል። ማፍጠር ቤት ውስጥ ጭራሽ ነው የማይሆነው። በተለይ ልጅ ያለበት ቤት ውስጥ ታውቁታላችሁ። ልጅ ያላችሁ ሰዎች ትረዱኛላችሁ እንዴት እንደሚያረጉት በቃ ምን እንደሚነካኩ ማለት ነው። እና በቃ በረንዳ ካለና ሌላ ክላስ ካለ ሌላ ክላስ ውስጥ ማፍጠር ነው ደስ የሚለው። ማፍጠሪያ አፍጠራችሁ ከዛ ወደ ፈለጋችሁበት ትገባላችሁ። እና ለማንኛውም እንግዲህ አየሩ ራሱ ዛሬ ደስ ይላል። በቃ ቀዝቀዝ ብሏል ይመስለኛል። እንጃ ጠዋትም ስለሆነ አላቅም ደስ ብሎኛል። እና ምንድላችሁ ነው ዛሬ ማፍጠሪያ ሰራለሁኝ። ጠዋት ነው ግን ቆየት ብዬ ምናምን በቃ ወደ ስራ ገባና ማፍጠሪያ ምናምን ሰራራለሁኝ። አብረን እንሰራለን። አብራችን ቆዩ እና ሰዓቱን ሄደት አድርጌ ልጄም ጋር ስጫወት ምን ስል ቆየሁና ሽንኩርቴን ፈጫሁኝ። እዚህ ጋር ቲማቲም ሚጥሚጣ ምናምን አድርጌ ነው የፈጫሁት። እዚህ ጋር ደግሞ ዱቄቴን አበካለሁኝ። ሳምቡሳ አልሰራም፣ ሌላ ነገር ነው የምሰራረው። ሳምቡሳ አለኝ ፍሪዘር አለኝ። ትናንት የጠቀለልኩት እሱን አውጥቼ ጠብሳለሁኝ። ከዛ እዚህ ጋር ፒዛ ሰራለሁ ብዬ የፒዛ የሚሆን ሶስ ሰራው። እዚህ ጋር ጌማት ሰራለሁ ብያለሁ። ስራ በዛው ራሴ ላይ ለምን እንደሆነ አላቅም። ይሁን ሰራለሁ። እዚህ ጋር ደግሞ አልጫ ሰርቻለሁ። ዛሬ አልጫና ከዛ ደግሞ ሩዝ። እዚህ ጋር ሚጥሚጣ ምናምን ያለው አልጫ የሚያቃጥል አልጫ ስላችሁ ከለሩ በርበሬ የለውም እንጂ የሚያቃጥል ነው በሚጥሚጣ በምን። እና እዚህ ጋር ደግሞ ሽራ እየሰራሁ ነው። እንትኔን ጌማቱ ምኑን ከመስራቴ በፊት ሽራዬን ሰርቼ አስቀምጠዋለሁኝ። ሽራዬ እዚህ ጋር እንደዚህ ሆኖ ደርሷል። ከዛ ቀረፋውን አጣላለሁ። ሎሚ ግን ጨምቅበታለሁ፣ አንድ ሎሚ። እስከዛ ድረስ ደግሞ ያው ቡናዬን ጣዳለሁኝ። ቡናዬን ጣድኩኝ፣ ቡና ቆላለሁኝ። እዚህ ጋር ግማሽ ሎሚ የሚሆን ጨምቅበትና እንደዚህ ቃናው ደስ ይላል ሎሚ ሲጨመቅበት ሽራ ላይ እና ከዛ ይሄንን ቀረፋው ምናምን አጥዬ በቃ አስቀምጠዋለሁኝ። ከዛ ጌማቴን በኋላ ላይ ጠብሼ ከላይ አድርገዋለሁኝ። ቀጠን ብሎ ቆንጆ ነው የሆነልኝ። በጣም ፍር በጣም ደግሞ ቅጥና አላለም። ቆንጆ ሽራ ነው የሆነው። ሽራ ስትሰሩ ለምሳሌ አንድ ኩባያ ስኳር ካደረጋችሁ አንድ ኩባያ ከግማሽ የሚሆን ደግሞ ውሃ፣ ከዛ አሪፍ ይሆናል። እንደዚህ አንዳንዴ ውፍር ይልብኛልና ያው ያለመመጠን ስቸኩል ዝም ብዬ ላለመለካት አደርገዋለሁኝ። ከዛ ይቀጥናል። ከዛ እንደምታዩት እቃ ላይ ያደረኩት እዚህ ጋር
ፈሶብኝ ሆነ ቋንጣባት አላውቅም። ሌላ እቃ ላይ ቀይረው እያልኩኝ ነው። ከዛ ቡናዬን ደግሞ ቆላላው። እንደምታዩት ቡናው እንደዚህ ተቆልቷል፣ እዚህ ደርሷል። እንዴት እንደሚያምር ተመልከቱልኝ። ረመዳን ደስ የሚለው ነገሩ በቃ ድባቡ ምኑ ሁሉም ነገር ደስ ይላል። ሁሌም ረመዳን ቢሆን ደስ ይላልና እንደዚህ ያደረግን። ከዛ ሰዓቱ ከአሱር በኋላ በተለይ ሰዓቱ እንዴት እንደሚሮጥ አትጠይቁኝ። ቶሎ ነው የሚሄደው። አሱር ሰጋግደን ጉንፋን ይዞኛል በነገራችን ላይ። ከዛ ወደ መጠባበስ ገባሁኝ። አሱር ከተሰገደ በኋላ ወደ 11 ሰዓት ወደ 12 ሰዓት ምናምን በቃ ሰዓቱ ቶሎ ነው የሚሄደው። እዚህ ጋር ቆንጆ ጌማት ሰራሁኝ። ቆንጆ አድርጌ ነበር አጅናውን ያቦካው፣ ቆንጆ ሆኗል። እዚህ ጋር ደግሞ ሳምቡሳዬን ጠበስኩኝ። ከፍሪዘር አውጥቼው ነበር፣ የተቀደድኩት ሳምቡሳ ነበረ። እሱን አወጣሁኝ፣ ጠበስኩኝ። ብዙ ስራ ነው፣ ብዙ ነው። ዛሬ ብዙ ነገር ነው ያቦካው፣ ግን ትንሽ ነው ያቦካው። ያበዛው አይመስለኝም። ሲበዛ አይበላም። ቀን እንደምናስበው አይደለም ማታ ላይ የምንበላውና ሳምቡሳ ግን ይወዳሉ። በቃ ሳምቡሳ ነው የሚበሉት አብዛኛው። እዚህ ጋር ደግሞ ሰራ ነው ፈጣይር ምን አለ መሰላችሁ? ይሄንን ነገር ዛዕተር ነው። በጣም ስፈልገው ነበር የቆየሁት። የውጭ ዛዕተር ነው በነገራችን ላይ፣ የሳውዲው ማለት ነው። ከዛ ኢትዮጵያ አፈላልጌ ገዛሁኝ እላችኋለሁኝ። እና በጣም ነው በቃ የናፈቀኝ። ሽታው ሁሉ ነበር ደስ የሚለኝና እሱ እንደዚህ በዘይቱን ሽታ አደረኩኝና እነዚህ ጋገርኳቸው። ሚኒ ዳቦዎች የሉም፣ እነዚህ ትንንሽ ዳቦዎች ክፍት ያደረኩ ውስጥ አደረኳቸው። እና ጣሪያ ላይ እንገናኛለን ብዬ ቁጭ አደረኩት ናቸዋለሁኝ። ከዛ እዚህ ጋር ደግሞ ፒዛ ልሰራ ነው፣ ልዳምጥ ነው። ሚኒ ፒዛ ነው፣ ትንንሾቹን ፒዛ ነው እዚህ የምሰራው። እነሱን ደግሞ ሰራለሁኝ። እዚህ ላይ ደማምጬ ካሜራ ይዞ ለቪዲዮ ለመስራት አይመችም። ደግሞ እንደምታዩት እዚህ ጋር ይሄንን ሰራሁኝ። ከዛ ጌማቱም እንደዚህ ይሆናል። እነዚህን አላበዛዋቸው፣ ምክንያቱም ከኔና ካሊ ውጭ ይሄን ዛዕተር በልተው ስለማያውቁ የሚበላ ሰው የለም። ልጆቹም የሚበሉልኝ አይመስለኝም። እዚህ ጋር ሳምቡሳይም ደረሰ። ጌማት ፒዛ በነገራችን ላይ ቺዝ ራሴ እሰራለሁ ብዬ ነበርና ረስቸው ሰዓቱ ይድታለብኝ። ከዛ ደግሞ ሊያፈጠር እንዳለ መብራት አይጠፋም። ማፍጠሪያ ሰዓት ላይ ሳልቀርጽላችሁ ቀረሁኝ። ማፍጠሪያ ሰዓት ላይ ምናምን ሰራርቼ ጭርስ እንዳደረኩኝ መብራቱ ሄደ። ከዛ መብራቱ ደግሞ አፍጥረን ስንጨርስ ተሰግዶ ሲያልቅ መግሪብ ተሰግዶ ሲያልቅ መብራቱ መጣ። እንደዚህ ያደርጋቸዋል መብራት ኃይሎች በረመዳን ቀን። እና እዚህ ጋር ቡናችንን እንጠጣጣ ነው። ያው በልተናል፣ አፍጥረናል፣ ነቅተናል። ነገሩ አያነቃም። ስታፈጥሩ ይባስ ነው የሚደክመው። እና እዚህ ጋር ዱአ እየተቀበልኩ ነው፣ አሚን እያልኩኝ ነው። ከዛ ቡናችን እንጠጣለን። ቡናችንም ወጥቷል እና ሰዓቱ ይሄዳል። ካፈጠርን በኋላ ደግሞ ይደካክመናል። እና እንደዚህ ያልን ቆየን እላችኋለሁ። ቪዲዮን ላይክ አድርጉ። ሰላም አለይኩም።